ጸጥ ጭጭ ማለት፣ እያዩ እንዳላዩ፣ እየሰሙ እንዳልሰሙ፣ እያወቁ እንዳላወቁ፣ ገብቷችሁ እንዳልገባችሁ መሆንን ልመዱ። ይህን የምታደርጉት ለሁሉም ሰው አይደለም። ይልቅ ጥቅምን ብቻ ከእናንተ ለሚፈልጉ፣ መቋጫ በሌለው ነገራቸው ሊመርዟቸው ለሚመጡ፣ የእናንተን ውድቀት አብዝተው ለሚመኙ፣ ሲሳካላችሁ ዓይናቸው ለሚቀላ፣ ስትደሰቱ ለሚከፋቸው፣ ሲያልፍላችሁ ለሚበሳጩ ሰዎች ነው። ሰውን መዝጋት መቻል ትልቅ ድፍረትን ይጠይቃል። እያወቁ ከሰው ጋር መቃቃር የደነደነ ልብን ይፈልጋል። መሆን ካለበት ግን የግድ መደረግ አለበት። የትኛውም ሰው አይጠላም፣ የትኛውም ሰው አይናቅም፣ ማንኛውም ሰው አይገፋም። ነገር ግን የራስን ደህንነት አደጋ ውስጥ የሚከት ከሆነ መዝጋትና ምራቅ ብቸኛው አማራጭ ነው። ነቃ በሉ። ዘመናችሁን ሙሉ የሰው ተጠቂ ሆናችሁ አትኑሩ። ሰው ባደረሰባችሁ በደል ፈጣሪን በመውቀስ የምታተርፉት አንዳች ነገር የለም። ሕይወታችሁ የራሳችሁ ኃላፊነት ነው። ማንም ፊቱን ቢያዞርባችሁ መስጠት ያለባችሁን ምላሽ እናንተ ታውቃላችሁ። ዓለም ላይ ምንም አይነት ምክንያት አልባ ግንኙነት የለም። ማንም ሲቀርባችሁ ወይም እናንተ ስትቀርቡት የሚፈልገው ወይም የምትፈልጉት ነገር አለ። አመናችሁም አላመናችሁም የሰው ልጅ ጥቅመኛ ነው። ጥቅሙ የተቋረጠበት ዕለት ጥሏችሁ ይሄዳል። አዎ፣ በገዛ ሕይወታችሁ ዙሪያ ሙሉ መብት አላችሁ። ማንም ከሚጎዳችሁና ከሚያሳምማችሁ ሰው ጋር እንድትኖሩ አያስገድዳችሁም። ዕውቀትም ሆነ የተለየ ጥበብ የማይፈልግን ተግባር እያወሳሰባችሁ በሰው ምክንያት ምድራዊ ሲኦል ውስጥ አትኖሩ። ለራሳችሁ ብላችሁ ሰው መዝጋት ልመዱ። ለደህንነታችሁ፣ ለጤናችሁ፣ ለውስጣዊ ሰላማችሁ ብላችሁ ከሚመርዟችሁ ሰዎች ራቁ። የዓለማችን ሞኙ ሰው ሰውን ለመቀየር የሚታገል ሰው ነው። ማንም ሰው ባለው ነፃ ፍቃድ ተጠቅሞ ያሻውን ማድረግ ይችላል። ነፃ ፍቃዱ ላይም ስልጣን ያለው ራሱ ባለቤቱ ብቻ ነው። ራሳችሁ የምታዝኑ ከሆነ ከሰው ጋር አትድከሙ። ሰው ለማሳመን ወይም ለመቀየር አትታገሉ። ሰውን ትታችሁ የራሳችሁን ሕይወት የመኖር ድፍረቱ ይኑራችሁ። ለዓመታት ሲጎዳችሁ የነበረ ሰው ቢቀየማችሁ ምን ታጣላችሁ? ለዘመናት ሲበዘብዛችሁ የነበረ ሰው ከሕይወታችሁ ቢወጣ ምናችሁ ይነካል? አንድ የተሻለ ነገር ለማግኘት ማጣት ያለባችሁ ሌላ ነገር መኖር አለበት። ሰላም ማግኘት ከፈለጋችሁ ሰላም የነሳችሁን ሰው የመተው ግዴታ አለባችሁ። ስኬታማ ለመሆን በሐሳብም ይሁን በተግባር ከጉዟችሁ ሊያደናቅፏችሁ የሚጥሩትን ሰዎች ቆርጣችሁ መጣል ይኖርባችኋል። አዎ ጨቅናዬ፣ ንግግርህ ካልገባቸው ዝምታ እንዲገባቸው አድርግ። ተግባርህን ካልተረዱ ስሜትህን አሳያቸው። በሕይወት ውስጥ ካሉ ሰዎች የሚጠቅሙህንና የሚጎዱህን ሰዎች ጠንቅቀህ ታውቃቸዋለህ። የሚጎዱህንም ለይቶ ለማውጣት የማንም ፍቃድ አያስፈልግህም። አንዳንዴ ሊያጠቁ በሚፈልጉና ለውድቀት ጉድጓድ በሚምሱ ሰዎች ፊት ዝምተኛና ምንም የማያውቅ ምስኪን መምሰል ያስፈልጋል። ዝምታና ምስኪን መምሰልህ በዙሪያ የሚከናወኑ ነገሮችን በጥልቀት መመርመር እንድትችል ያደርግሃል። በጥልቀት የተመረመረ ነገር ውጤቱ እጅግ አመርቂ ነው። ድካምና ልፋትህ ሁሉ ውጤት ይኖረው ዘንድ ከማን ጋር እንደምትታገል ማወቅ ይኖርብሃል። ወዳጆቼ የምትላቸው ሰዎች ወደ ኋላ እየጎተቱ ወደፊት መጓዝ አትችልም። ለጥረትህ ዋጋ ከማይሰጡ ሰዎች ጋር እየኖርክ ሕይወትህን መቀየር አትችልም። ያስከፉህንና የበደሉህን ሰዎች ይቅርታ አድርገህላቸው ለመተው አትፍራ። ሁሌም እያጠቁ ቆዳ ወፍራም እንደሆነ የሚያስቡ ሰዎችን መታገስ አቁም። የማያስፈልጉህን ጓደኞች ቆርጠህ ከሕይወትህ አስወጣ። ከጎዱህ ፊት ቸልተኛ ሆነ
ዋጋህን አሳያቸው። ራሳችሁን ብዙ አታስጨንቁ። ያሰብኩት ሁሉ ለምን አልሆነም ብላችሁ ከራሳችሁ ጋር አትጣሉ። ከአቅማችሁ በላይ እየታገላችሁ ራሳችሁን አታድክሙ። ሁሉም ነገር በጊዜው እንደሚቀየር አስተውሉ። ተጨነቃችሁ፣ ተጠበባችሁ፣ አወጣችሁ፣ አወረዳችሁ፣ ራሳችሁን ጎዳችሁ፣ አልጎዳችሁ፣ በስተመጨረሻ ነገሮች ሁሉ መቀየራቸው አይቀርም። ስንት ዋጋ የከፈላችሁለት ደጋግማችሁ በይቅር ባይነት የጠገናችሁት ረጅም ጊዜ የተንከባከባችሁት የፍቅር ሕይወታችሁ የኋላ ኋላ እንቅልፍ ሲያሳጣችሁ ከልክ በላይ ሲያስጨንቃችሁና ለከፋ ችግርም ሲያጋልጣችሁ ዝም ብላችሁ አትመልከቱ። የትኛውም ሐሳብ ስልጣን ሰጣችሁት እንጂ በእናንተ ላይ ምንም አይነት ስልጣን የለውም፣ ሊኖረውም አይችልም። ቅዱስ መጽሐፍ ይህን ይላል፣ ተጨንቆ በቁመቱ ላይ አንዳች ክንድ የሚጨምር ማን ነው? ስለተጨነቅን የሚስተካከል ነገር ቢኖር መልካም ነበር፣ ነገር ግን የለም። ስለተዋከብንና ስለተጣደፍን በፍጥነት የሚሳካ ነገር ቢኖር ጥሩ ነበር፣ ነገር ግን የለም። ሁሉም በሰዓቱ ይቀየራል። ሁሉም በጊዜው በእጃችን ይገባል። የኛ ድርሻ በተቻለ አቅም ነፃ ሆኖ መኖር ነው። አዎ፣ ምንም ቋሚ ነገር የለም። አንዳች ዘላለም እንደነበር የሚኖር ነገር የለም። ጥቂት የማይባል ሰው ለአንዲት ነፍሱ ብሎ ራሱን የከፋ አደጋ ውስጥ ይከታል። የማያውቀውን ዓለም ናፍቆ ለሞት ራሱን ያጋልጣል። የነገሮችን መቀየር መታገስ አቅቶት የገዛ ዓለሙን በጨለማ ይሞላል። ዛሬ ላይሆን ይችላል። አሁን የታሰበው ነገር ላይሳካ ይችላል። በዚህ ሰዓት የተፈለገው ለውጥ ላይመጣ ይችላል። ነገር ግን አሁን አልሆነም ማለት ነገም አይሆንም ማለት አይደለም። እስካልቸኮላችሁ ድረስ አይናችሁ እያየ ብዙ ነገር ሲቀየር ትመለከታላችሁ። ለከፋው የሕገወጥ ስደት፣ ማንነትን ለሚገድለው መጥፎ ሱስ፣ አንገት ለሚያስደፋው የበታችነትና ፍርሃት ራሳችሁን አሳልፋችሁ አትስጡ። ነፍስን ሽጦ የሚኖር ሕይወት የለም። አስቡት፣ ምናልባትም እናንተ ዛሬ ራሳችሁን የሰዋችሁለት ሕይወት ውስጥ እናንተ አትኖሩም ይሆናል። ራስን ከማጣት የከፋ ውድቀት የትም የለም። ሰው ሆኖ ሰውነትን መርሳት፣ የተከበሩ ሆኖ እንደ ርካሽ መናኛ መታየት፣ ብርቱ ሆኖ እየተልፈሰፈሱ መኖር የምርም ቅስም ሰባሪና ተስፋ አስቆራጭ ነው። ነገር ግን ሌላ ቀን አለ። ዛሬ ያቀረቀረው አንገት ነገ ቀና ይላል። ዛሬ የተሰበረ ልብ ነገ ይጠገናል። አዎ ጀግናዬ፣ ምንም የሚቀየር ነገር የለም ብለህ ቶሎ ተስፋ አትቁረጥ። ታጋሽ ሰው በረዶ ውሃ ሲሆን ያያል። በነገሮች ጊዜያዊነት የሚያምን ሰውም ከከፋው ቀን ማግስት መልካሙን ቀን ለማየት ይበቃል። ጽኑ ልብ የማይሻገረው የሕይወት ፈተና የለም። በአምላኩ ሥራ የሚያምን ሰው በየትኛውም ውድቀት አይሰበርም። ማግኘትና ማጣት፣ ማትረፍና መክሰር፣ መውደቅና መነሳት የሕይወት ተቃራኒ ገጾች ናቸው። ለረጅም ጊዜ ሲያተርፍ የኖረ ነጋዴ የሆነ ጊዜ ሊከስር ይችላል። እንዲሁ ደጋግሞ ሲከስር የነበረ ነጋዴም አንድ ቀን ከኪሳራው በላይ የሚያተርፍበት ቀን ይመጣል። ለብዙዎች ሀብታም መሆን ከባድ አይደለም። ሀብታም ሆኖ መቆየት ግን እጅግ ፈታኝ ነው። ምክንያቱም ምንም ቋሚ ነገር የለም። ምን፣ እንዴትና መቼ መቀየር እንደሚችል አይታወቅም። በጊዜያዊ ስሜት አትረበሽ። በወቅታዊ ደረጃ አትከፋ። አሁን ስለሆነብህ የከፋ ነገር ከልክ በላይ አትጨነቅ። ምንም ቋሚ ነገር በሌለበት ዓለም የኔ ሕይወት አይቀየርም ብለህ በፍጹም በራስህና በፈጣሪ ተስፋ እንዳትቆርጥ። እንደ አንድ ጥሩ ሰው
እንደ አንድ ብርቱ ለሰው አዛኝ ሰው፣ እንደ አንድ ቅንና የዋህ ሰው ይበልጥ የሚያስጨንቅህ ነገር ምንድነው? የምትሰጠው ወይስ የምትቀበለው? የምታደርገው ወይስ የሚደረግልህ? የምታስገኘው ወይስ የምታገኘው? የምታስጨምረው ወይስ የሚጨመርልህ? ለየትኛው ይበልጥ ትኩረት ትሰጣለህ? ልብህ ለየትኛው ያደላል? መቀበል የለመደ ሰው ደስታው ሁሌም የሚሰጠውን ነገር በማሰብ የሚያገኘው ነው። መስጠትን የለመደ ደግሞ ሲሰጥ ብቻ የሚያገኘውን ደስታ በሚገባ ያውቀዋል። አዲስ ነገር ሲደረግልህ እንደምትደሰተው ሁሉ አዲስ ነገር ለሰዎች ማድረግም ደስታን ሊሰጥህ ይገባል። የጠበቅከው ነገር ሲከናወንልህ ልብህ ሐሴት ያደርጋል። ብዙዎች የሚጠብቁትም በአንተ በኩል ሲደረግላቸው ያንተን ስሜት አዳምጥ። አዎ ጀግናዬ፣ ምንድነው የምትሰጠው? እንደ ማንኛውም ሰው ምን አለኝና አትበል። ምንም ባይኖርህ መስጠት እንደምትችል መለማመድ ይኖርብሃል። ነገር ግን ማንም ምንም ሳይኖረው፣ ምንም ሳይሰጠው፣ ምንም የሚያካፍለው ሳይታደለው የተፈጠረ ሰው የለም። ትኩረታችን ሁሉ ሰዎች ላይ ሆኖ ያለንን ነገር ግን ማስተዋል ያልቻልን ብዙዎች ነን። ባለው ነገር የሚመካ በተሰጠው ነገር ደረቱን የሚነፋ ሰው ቢኖር አለኝ የሚለው ነገር ሲጠፋ ተሽመድምዶ እንደሚቀመጥ ምንም ጥርጥር የለውም። ኩራትህ በተሰጠህ ባገኘኸው ወይም በታደልከው ሳይሆን በምትሰጠው በምታጋራውና በምታካፍለው ይሁን። የሚያኮራህ ነገር አንተ ጋር ያለ ነገር ሳይሆን ካንተ የሚወጣ ነገር ይሁን። አዎ ሌላው ባይኖርህ ተስፋ አለ፣ ብርታት አለ፣ ቅንነት አለ፣ ደግነት፣ መልካምነት፣ የዋህነት አለ። ሰዎችን ከዚህ በላይ ለረጅም ጊዜ የሚጠቅማቸው ነገር የለም። የምትሰጣቸው ገንዘብ ለጊዜው ችግራቸውን ይፈታል። የምታጋራቸው ንብረት ለተወሰነ ጊዜ የተሻለ ሕይወት ያሳያቸዋል። በጊዜው የምትመግባቸው የተስፋ ቃል እንደ ቀላል ጆሮ ሰጥተህ የምታዳምጣቸው፣ ሲፈልጉ አለሁላችሁ የምትላቸው፣ ብርታትን የምታካፍላቸው ነገር ግን ከምታስበው በላይ ዋጋህን ይጨምራል። ሁሌም ቢሆን ከምትቀበለው የምትሰጠውን አስበልጥ። ከሚደረግልህ ለሰዎች የምታደርገውና የምታካፍለው ነገር ላይ አተኩር። መስጠትን፣ ማጋራትን ልመድ። ውስጥህንም በመትረፍረፍ ሙላው። ጉዞ ጀምረሃል። መዳረሻህም ሩቅ እንደሆነ ተገንዝበሃል። የሚያስከፍልህን ዋጋ፣ የሚጠበቅብህን መስዋዕትነትም በሚገባ ተረድተሃል። የዘወትር ሐሳብህ ካሁን የምትጨብጠው መዳረሻ ነው። ነገር ግን አንድ ነገር ጎድሎሃል። ልትጨብጠው የምትፈልገው ምኞቴና ህልሜ የምትለው ነገር ግልጽነት ያንሰዋል። በቀላሉ የምትረዳውና የኋላ ደጀን ያለው ጠንካራ መሰረት ላይ የተገነባ አይደለም። ወራጅ ውሃ ቢመጣ እንደሚወስደው አሸዋ አንድ ፈታኝ ክስተት ቢገጥምህ ጥለኸው ትሄዳለህ። ችግሮች ከየአቅጣጫው ቢመጡ ሳታንገራገር ትሽረዋለህ፣ ጀርባህንም ትሰጠዋለህ። የትም ለመሄድ ተነሳ። የምትሄድበት ስፍራ ግልጽነት እጅግ ወሳኝ ነው። ማንንም ለማግባት ወስን። የምታገባትን ሴት ጠንቅቀህ ማወቅ ይኖርብሃል። ከማንም ጋር ስራ ጀምር። ሰውየውን ግን በሚገባ ልክ ማንነቱን መረዳት ይጠበቅብሃል። አዎ ጀግናዬ፣ ግልጽ መዳረሻ ከጉዞ በፊት መቀመጥ ይኖርበታል። ብሩህ ነገ ዛሬ የሚጠነሰስ ነው። የነገ መዳረሻ ዛሬ በግልጽ ሊታወቅ የሚገባ ነው። በጭፍን የተጀመረ ጉዞ ማብቂያው ገደል ነው። ሳያነብ የሚፈርም ሰውና መሄጃውን ሳይረዳ የሚጓዝ ሰው አንድ ናቸው። ሁለቱም የሚያሳስባቸው የአሁን ተግባራቸው እንጂ ተግባራቸው አስከትሎ የሚመጣው ነገር አይደለም። ሁሌም ቢሆን ተግባር ካለ ውጤት አለ።
ምናልባት ውጤቱ ይዘገይ ይሆናል እንጂ በፍጹም የሚቀር ነገር ግን አይደለም። መልካም ዘር ፍሬውም መልካም ይሆናል። ነገር ግን የሚያልፍበት መንገድ፣ የሚሰጠው እንክብካቤ፣ ትኩረትና የአየር ንብረትም ወሳኝ ነው። ያንተም ውጤት ያምር ዘንድ ጉዞ በብርታት በጥንካሬና በግልጽ መዳረሻ ሊታገዝ ይገባል። አዋቂ ሁሉ ጠቢብ እንዳልሆነ ሁሉ የሚጓዝ ሁሉም ከመዳረሻው ላይ ደርስ ይችላል። አዎ፣ በግልጽነት ግልጹን መንገድ ተከተል። መዳረሻህን በጥልቀት እወቀው። የምትወዳጀውን ሰው ማንነት ለመረዳት ሞክር። በቅርብህ ያሉ ሰዎችን በሚገባ መርምራቸው። በግልጽ አረዳድ የሚደርስብህን አደጋ ትቀንሳለህ፣ ዝግጁነትህን ትጨምራለህ፣ ጥንካሬህን ታጎለብታለህ። የምትጀምረው ለማቆም አይደለም። ግንኙነት ውስጥ የምትገባው ለጨዋታ አይደለም። የጋራ ሥራ የምትጀምረው ለኪሳራ አይደለምና ከየትኛውም እርምጃ በፊት የት እንደሚያደርስህ በግልጽ ወቀው። ምን እንደሚያስከፍልህና ምን እንደሚያሳጣ ጭምር በሚገባ ተረዳ። ከመጓዝህ በላይ አቅጣጫህ ላይ ተጠንቀቅ። መዳረሻህን ግልጽ አድርግ፣ ተገቢውን ትኩረትም ስጠው። ከሦስቱ የትኛው ላይ ነህ? ስቃይ ላይ፣ ትምህርት ላይ ወይስ ለውጥ ላይ? ከሦስቱም ውጪ ከሆንክ ግን ሕይወትም ብዙም ላንተ እያዳላች አይደለም። ካወቁበት ዛሬ ስቃይ ላይ ያሉ ሰዎች መዳረሻቸው በምንም የማይቀለበስ ለውጥ ነው። ከገባቸው አሁን ከስቃያቸው በሚገባ የተማሩ ሰዎች በቅርቡ የለውጥን ጉዞ ይቀላቀላሉ። አሁን በለውጥ መንገድ ላይ የሆኑ ሰዎች ደግሞ በሚያስገርም ሁኔታ ከዚህ ቀደም የማያውቁትን የተለየ ማንነት እየገነቡ ነው። የእይታ ለውጥ የሕይወት ለውጥ ነው። ከራስ ጋር ሰላም ብትሆን፣ ውስጥህን ብታረጋጋ፣ ሕይወትን ከልብህ ብታጣጥም፣ ዋናው ቁልፍ የሆነብህ ነገር ሳይሆን ለሆነብህ ነገር የሰጠኸው ምላሽ ነው። እንዲሁ በተቃራኒው ከራስ ጋር ሰላም መፍጠር ቢሳን፣ መረጋጋት ቢያቅት፣ ሕይወት ፊቷን ብታዞርብህ፣ የዚህ ሁሉ ዋና መሰረት የሆነብህ መጥፎ ነገር ሳይሆን ስለሆነብህ መጥፎ ነገር የሰጠኸው ግብረ መልስ ነው። ሁን ብለው ስቃይን የመረጡ፣ አውቀው ውጣ ውረድ ውስጥ የገቡ፣ ከዛሬ ህመማቸው ጀርባ ያለውን ድል አስበው ዛሬ በፍቃደኝነት የሚታመሙ ሰዎች ያለምንም ሌላ መመዘኛ በምርጫቸው ብቻ ታላቅ ሰዎች ናቸው። አዎ ጀግናዬ፣ የትኛው ላይ ነህ? ወደህም ይሁን ተገደህ፣ መርጠህም ይሁን ተመርጦልህ፣ ፈልገህም ይሁን ሳትፈልግ አንተ የትኛው ላይ ነህ? የትኛው ወቅት ውስጥ ነህ? የስቃይ የትምህርት ወይስ የለውጥ? የህመም የአስተውሎት ወይስ የሽግግር ጊዜ ላይ ነህ? ከውጪ ሆኖ የሚያይ ሰው የቱ ጋር እንደሆንክ ላያውቅ ይችላል። አንተ ግን በሚገባ ጠንቅቀህ ታውቃለህ። የመማር ፍላጎት ካለ ከህይወት በላይ የሚያስተምርህ ነገር አይኖርም። መነቃቃት ከፈለግ አሁን ካለህበት ከባድ ችግር በላይ ሊያነቃህ ቤትህ ድረስ የሚመጣ አካል የለም። ማጣት፣ ድህነት፣ ልመና፣ ሰው ፊት መቆም፣ በትንሽ ጠብታን በምታህል የወር ገቢ መኖር፣ የቤተሰብ ችግር፣ የሀገር ፈተና፣ የግል ግንኙነት አለመግባባት፣ ይህ ሁሉ ለለውጥህ ቀይ መብራት ነው። ለምንም ነገር ምክንያት ከፈለግ ምክንያቱ እዚያው አጠገብህ ነው። ጨለማ ላይ ማፍጠጥ ያለ ሰዓቱ ብርሃንን አያመጣም። ብርሃን ላይ መጣበቅም ዘላለም በብርሃን ውስጥ እንድትመላለስ አያደርግህም። አዎ፣ መማር ካለብህ ነገር ተማር። መልቀቅ ያለብህን ነገር ልቀቅ። በቀላሉ የምትሸበር እላፊ ልፍስፍስ የምትሆን የሚታዘንልህ ሰው አትሁን። ሰው አዝኖልህ የሆነ ነገር እንዲያደርግልህ ከምትጠብቅ አንተ ለራስህ ብታዝን ብዙ ማስተካከል የምትችለው ነገር ይኖራል። አንተ ሙሉ እንደሆነች ማሰብ ካልቻልክ ሕይወት መቼም ሙሉ ልትሆን አትችልም። አንተ ውስጥህ ያለውን ሙሉ አቅም አውጥተህ መጠቀም ካልቻልክ መቼም ሕይወትህ ሊቀየር አይችልም። ሁሌም የለውጥና የእድገት በርህ ክፍት ነው።
ሁሌም ቢሆን ላንተ የሚገባ የተሻለ ነገር ከፊትህ አለ። አሁን ነገሮች ሁሉ ባሰብከው መንገድ አልሄዱም ማለት እድለኛ አይደለህም ወይም ሕይወት ፊቷን አዙራብሃለች ማለት አይደለም። የሆነው ይሁን። ለምን እንደሆነ እንዴት እንደሆነ ለማወቅ ሞክር። አውቀህም አትቅር። በእውቀትህ መሪነትም ቀና ብለህ በድፍረት የማይቀለበሰውን የለውጥና የእድገትን ጉዞ ተቀላቀል። ጽድቅን ፍለጋ ብዙ ለፍተናል። ፍጹም ለመሆን ረጅም ተጉዘናል። በየጊዜው ለማደግ ለመሻሻል ያለማቋረጥ ጥረናል። ነገር ግን አንዳንድ ቀናት አሉ ጥረታችንን መና የሚያስቀሩት። አንዳንድ ሐሳቦች አሉ ልፋታችንን ትርጉም የሚያሳጡት። አንዳንድ ድርጊቶች አሉ በአንዴ ረጅሙን ጉዟችንን ድካም ብቻ የሚያደርጉት። በሕይወታችሁ አንድ ነገር እመኑ፣ ሰዎች ናችሁ። የተፈጠራችሁት ከስህተት ጋር ነው። የምታዩዋቸው ሰዎችም ልክ እንደናንተ ሰዎች ናቸው። ስህተት ይሰራሉ፣ ይወድቃሉ፣ ነገሮች ይበላሹባቸዋል። ራሳችሁ ላይ ጨክናችሁ ምንም የምታመጡት ነገር የለም። አውቆም ይሁን ሳያውቅ ስህተት ለሚሰራ ሰው ስህተቱን ላለመድገም እስከ ጣረ ድረስ ፈጣሪ ጥፋቱን ይቅር ማለቱ አይቀርም። ሁለት አይነት ኃጢአት አለ፣ የልማድና የአጋጣሚ። ከልማድ ኃጢአት በቋሚነት ከሚፈጸም ስህተት የምታመልጡት በጾም በጸሎትና በልባዊ ቆራጥነት ነው። ከአጋጣሚው ስህተት ደግሞ ማንነትን ሙሉ በሙሉ በመቀየር ነው። ዓለም ሁሌም ላዩን ወርቅ ውስጥ ውስጡን እሳት አድርጋ ብዙ የምታቀብላችሁ ነገሮች አሏት። እዚህም እናንተ ጋር ሲመጡ ስህተቶች ሆነው ይጻፋሉ። አዎ፣ አትደናገጡ፣ አትረበሹ። ፍጹም አይደላችሁም። ፍጹም ለመሆንም አትሞክሩ። እግዚአብሔር የሚጠላው ኃጢአትን እንጂ ኃጢአተኛን አይደለም። ስህተቱን አምኖ ጥፋቱን ተቀብሎ ተጸጽቶ ለተመለሰ ሁሌም በሩ ክፍት ነው። ስህተታችሁን የሕይወት ዘመን ሸክም አድርጋችሁ አትኑሩ። ትናንት ብትሳሳቱ ቀሪው ዘመናችሁ ሁሉ የተሳሳተና የተመሰቃቀለ እንዲሆን አትፍቀዱ። ነገ መስራት ያለባችሁ የግል የቤት ሥራ አለባችሁ። ዳግም እንዳይፈጠር ሊታረም የሚገባ ምግባር አላችሁ። በመጥፎ ልማድ አዙሪት ውስጥ ወድቆ ሕይወቱ የጨለመበትና ተስፋ ያጣ ሰው ቢኖር ሁሌም ጨልሞ እንደሚቀር አያስብ። ሁሌም ጀንበር እንዳዘቀዘቀችበት እንደምትቀር አያስብ። ሁሌም ብሶተኛና የዓለም ተጠቂ ሆኖ እንደሚቀር አያስብ። በራሳችሁና በፈጣሪያችሁ ላይ ተስፋ ቆርጣችሁ ሰይጣንን ባለድል አታድርጉት። ራሳችሁ ላይ ጨክናችሁ የሰማይ አባታችሁን አታሳዝኑት። ስህተት አልባ ሕይወት ለመኖር ራሳችሁን አታስጨንቁት። ተሳሳቱ፣ ነገር ግን ታረሙ። አሁንም ተሳሳቱ፣ ነገር ግን አሁንም ታረሙ። ስህተት መገለጫችሁ ሆኖ ፋታ ቢነሳችሁ ዝቅ ብላችሁ ከፈጣሪ ብርታትን ለምኑ። አዎ ጀግናዬ፣ በራስ ላይ ተስፋ መቁረጥ ሽልማት የለውም። ራስን ችላ ብሎ መናቅ ምንም ዋጋ አያስገኝልህም። ምግባር ቢያሳፍር፣ ሥራ ስህተት ሆኖ ቢታይ፣ ምግባሩ አሊያም ሥራው እንጂ ስህተት፣ አንተ ስህተት አይደለህም። እያወቅም ይሁን ሳታውቅ ብታጠፋ ዳግም ራስህን የምታርምበት ሁለተኛ ዕድል እንዳለ አስተውል። ሰይጣን ክፋቱ ክፉ ሥራ አሰርቶ በራስህ እንድታዝን ያደርግሃል። ዲያብሎስ መሰሪነቱ ብዙ ፈተና ፈትኖ በአንዱ ቢጥልህ በዛው በአንዱ ሲኮንንህ ይኖራል። የመጡብህን ክፉ ሐሳቦች አንድ ለአንድ ታግላ ያሸነፍክበትን ጊዜ አስታውስ። ጥንካሬ ዛሬም እንዳለ ነው። አይበገሪነት አሁንም እንደዛው እንደተቀመጠ ነው።
አንዲት ተልካሻ ስህተት በራስ መተማመንህን እንድትሸረሽር አትፍቀድ። አንዲት ያልታሰበች ውድቀት ባዶነት እንዲሰማህ እንድታደርግ አትፍቀድ። ከነስህተትህ ቀና በል፣ ከነጥፋትህ ደረትህን ነፍተህ ተራመድ። ነገር ግን ዳግም ያንን ጥፋት ሰርተ የሚወድህንና የምትወደውን ፈጣሪህን ላለማሳዘን የቻልከውን ሁሉ አድርግ። ሌላው ቢቀር በእርሱ ፊት ጥረትህን አስመዝግብ። ከየትኛውም ትልቅነትና ከፍታ በስተጀርባ የራስ ክብር፣ የራስ ፍቅርና የራስ መውደድ አለ። ማንኛውም የትልቅነት ጫፍ የደረሰ የትኛውም ከከፍታው የወጣ ሰው መንገዱን የጀመረው ራሱን ስለሚወድና ስለሚያከብር ነው። ራሱን ባይወድ መድከም፣ መልፋት፣ መባዘንና ለማሸነፍም መሰቃየት ባላስፈለገው ነበር። ራሱን ባያከብር ከሰው በታች ወርዶ ክብሩን ጥሎ ባላገለገለና ለላቀው ክብር ባልበቃ ነበር። ራሱን ባያፈቅር የገጠመውን ፈተና እስከ ጥግ ባልተጋፈጠና ባልተሻገረው ነበር። ቅድሚያ ማንም እንዲደነቅብህና እንዲያከብርህ አትለፋም፣ አትቀየርም፣ አታድግም፣ ሐሳብህን አታሳካም። የሚደርስልህ ስለሌለ ለራስህ ትደርሳለህ። የሚደግፍህ ስለሌለ ራስህን ትደግፋለህ። ለራስህ ተገን ትሆናለህ። አዎ ጀግናዬ፣ ለራስህ አትሰስት። ለራስህ ለመስጠት አትሽቆጥቆጥ። ራስህን ለማሳረፍ ለምትከፍለው መስዋዕትነት ቅንጣት አትጨነቅ። ከራስህ ጋር የምታሳልፈው እያንዳንዱ ጊዜ ዋጋ ቢስ ሳይሆን እጅግ ውድ እንደሆነ አስተውል። ፈልገህ ወደህና መርጠህ ለራስህ ጊዜ ትሰጣለህ። ከራስህ ትመክራለህ እንጂ ተገደህና በጫና ራስህን አታገኘውም። ብቸኝነት ሲኦል ቢመስልህም ከፈለግከው ራስህን ካዘጋጀህለት ከወደድከውና ከመረጥከው ግን ገነት እንደሆነ ይገባሃል። ራስህን ስትወድ ትቀየራለህ። ለራስህ ውለታ ትውላለህ። ሕይወትን በነፃነት ታጣጥማለህ። ትልቁን ሕልምህን ለማሳካት ትቆርጣለህ። ዛሬህን እንጂ ትናንትን አትመለከትም። ፊትህን እንጂ ጀርባህን አታይም። ባሉበት መቅረትን እንጂ ለውጥን አትፈራም። አዎ ጀግኒት፣ አትደራደሪ። ራስሽን በመውደድ ለራስሽ በመመስከር ጥብቅና በመቆም ለራስሽ በመሟገት ለራስሽ ብለሽ ከችግር ፊት በመቆም እስከ ጥግ በመጋፈጥ አትደራደሪ። ስኬታማ የምትሆኚው የምትደሰቺው በራስሽ የምትኮሪው ራስሽን የምትቀበይው ለምንም ብለሽ ሳይሆን ራስሽን ስለምትወጂ ነው። ለምትወጃት አንቺነትሽ እንክብካቤ ይገባታል፣ ደስታ ይገባታል፣ ከፍታ፣ ስኬት በእርግጥም ይመጥናታል። ራስሽን መውደድ ስትጀምሪ ሁሉም ችግርና ሰቆቃ እንደሚያበቃ አስታውሺ። በምትኩ ለውጥና እድገት ቦታቸውን ይይዛሉ። አስቸጋሪ የተባሉ ጊዜያት በአስደሳቾቹ ይተካሉ። የረዘሙት የፈተና ወቅቶች በእርጋታና በሰላም ውስጥ ማጠር ይጀምራሉ። ስለተባልሽ ሳይሆን ፈልገሽ ራስሽን ከማንም በላይ ውደጂ። ራስሽን አክብሪ፣ በራስሽ ተደሰቺ፣ በማንነትሽም ሐሴትን አድርጊ። ያኔ የምታስቢያትና የምታልሚያት ድንቅ ሴት መገለጥ ትጀምራለች፣ በእውንም ትከሰታለች። መንገዱ የሚመራህን መንገድ አትከተል። በምትኩ ዱካ በሌለበት ቦታ ሂድና የራስህን ዱካ አስቀምጥ። ራልፍ ዋልዶ ኤመርሰን። የተለዩት ብቻ የተለየ ጀብድ ይፈጽማሉ። የተመረጡ ብቻ ያልተሞከረውን ይሞክራሉ። በራሳቸው የሚተማመኑ ብቻ ሕይወታቸውን በፈለጉት መንገድ ይመሩታል። ብርቱዎች ብቻ የራሳቸውን ዓለም ይፈጥራሉ። ደፋሮች ብቻ ፍርሃታቸውን ፊት ለፊት ይጋፈጣሉ። ዋናው ጉዳይ ሕይወት ምርጫ እንደሆነች ማወቅ ብቻ ሳይሆን የመረጡትን ሕይወት መኖር መቻል ነው።
ቁም ነገሩ ሐሳብ ላይ ሐሳብ መደረብ፣ ጭንቀት ላይ ጭንቀት ማከል ሳይሆን በአንዱ ልዩ ሐሳብ ራስን ነፃ ማውጣት ነው። የራስህ የግል አቋም ከሌለ ሁሌም የዓለም ባሪያና አቋም ያላቸው ሰዎች ተገዢ ነህ። ሐሳብህ ባሪያ አሊያም ገዢ ያደርግሃል። ጀግናዬ፣ ዱካን አስቀምጥ። በአዲሱ ቀን የራሴ የምትለውን የምትኮራበትን በልበ ሙሉነት የምታወራለትን ዱካ አስቀምጥ። የራስህን አሻራ አሳርፍ። ራስህን በየቀኑ አድሰው። ዓለም ብትዘነጋህም አንተ ግን ዕለት ዕለት ራስህን አስታውስ። በአዳዲስ ፈተናዎች ራስህን አንጽ። ሮጠ የምታመልጠው ተደብቀ የምትሸውደው ለውጥ እንደሌለ አስታውስ። በውዴታም ይሁን በግዴታ የሕይወትህ ለውጥ ከበር አፋፍ ላይ ቆሞ ይጠብቅሃል። ያንተም ምርጫ የምትፈልገውን ማስገባት ወይም ሁሉም እንዲገባ መፍቀድ ነው። ፈልገ ብትቀየር የገዛ ክብርህን በፍቃድ ትጨምራለህ። ለምርጫ ተቸግረ በለውጥ ማዕቀፍ ውስጥ ብትዋጥ ግን ከትርፍ ጉዳት ከሰላምህም ጭንቀትህ ይልቃል። የራስን ዱካ በማስቀመጥ ውስጥ ሸውደ የምታመልጠው የፍርሃት መንገድ የለም። ኃላፊነት ለመውሰድ በመዘጋጀት ውስጥ ግዴለሽነት ተቀባይነት የለውም። በራስ ውሳኔ በመጽናት መሃል ልፍስፍስነት ቦታ የለውም። በተለየው አቋም መጽናት ካለብህ እስከ መጨረሻው መጽናት ይኖርብሃል። መዳረሻን ካስቀመጥክ እስክትደርስበት ወደ ኋላ መመለስ የለም። ወደፊት የምትፈጥረው ማንነት በዛሬው ተስፋ ላይ የተመሰረተ ነው። የሕይወት ወሳኝ ቁልፍ ዛሬ በእጅህ ላይ ያለችው አሁን ነች። አሸንፎ መገኘት ትናንትን ወይም ነገን ሳይሆን ዛሬን አሁንን ነውና አሁኑኑ የራስህን ዱካ በማሳረፍ የሕይወት አሸናፊ ሆን። ንጉሥ በንግስናው የሚቆየው ግዞቱን መቆጣጠር እስከቻለና አቅሙን በሚገባ ማሳየት እስከቻለ ድረስ ብቻ ነው። የንግስናው ልኬት ግዞቱን በማስተዳደር አቅሙ ይታወቃል። ያለ እርሱ ፍቃድ ምንም አይነት ተግባር በክልሉ ውስጥ አይፈጸምም። ያለ እርሱ ዕውቅና ማንም በግዞቱ ውስጥ እንደፈለገው ሊፈነጭ አይችልም። ስልጣኑ የንግስናው ማሳያ ነው። እርምጃውም አይነኬ አይደፈሬነቱን አመላካች ነው። ያንተ ሕይወት ግዞትህ ነው። የግዞትህ ንጉሥ ደግሞ አንተ ነህ። ማንም መጥቶ በሕይወትህ ፈላጭ ቆራጭ እንዲሆን አትፍቀድለት። ብዙ ሰው ግዞቱን አሳልፎ ሰጥቷል። ብዙ ሰው በራሱ ላይ ሌላ ንጉሥ ሾሟል። ብዙ ሰው የሚመራው በሌላ ሰው ውሳኔ ነው። ቆም ብለህ ራስህን ተመልከት። የግዞትህ መሪ ማን ነው? የሕይወትህ ዘዋሪ ማን ነው? በማን ውሳኔ እየተመራህ ነው? ጀግናዬ፣ ግዞትህን ጠብቀው። ማንም እንደፈለገው እንዲፈነጭበት አትፍቀድ። ማንም ባሰኘው መንገድ እንዲዘዋወርበት አትፍቀድ። ያንተ ስለሆነው ክልልህ ግድ ይኑርህ። ለማንም ፊት ማሳየት አያስፈልግም። ሰዎችን ትሰማለህ፣ ምክራቸውን ታዳምጣለህ፣ ትምህርታቸውን ትከታተላለህ። ነገር ግን እኔ አውቅልሃለሁ፣ እኔ እመራሃለሁ፣ እኔ እወስንልሃለሁ ሲሉ እዚህ ጋር ወራጅ አለ ትላለህ። የሚያስፈልግህ ሰው የሚመራህና የሚወስንልህ ሳይሆን አቅጣጫ የሚጠቁምህ የተሻለ መረዳትን የሚያካፍልህና ከጎን ሆኖ የሚደግፍህ ነው። ሰዎች በግላቸው የሚያደርጉትን ነገር መቆጣጠር አትችልም። በአንተ ላይ የሚያደርጉትን ግን መቆጣጠር ትችላለህ። እንዴት? አንድ ወደ ግዞትህ ባለማስገባት፣ ሌላም ለድርጊታቸው የምትሰጠው ምላሽ ላይ በመጠንቀቅ። ራስህን ማስከበር የምትችለው የራስህን ቀይ መስመር ስታሰምር ብቻ ነው። በራስህ ላይ ያለህን ስልጣን ልታስመሰክር የምትችለው የማትደራደርበት አቋም ሲኖርህ ብቻ ነው። ልፍስፍስ ሰዎች ሁሌም እንደተጠቁ ነው።
አቋም አልባ ወላዋይ ሰዎች ሁሌም መንገድ እንደሳቱና እንዳማረሩ ነው። ይሉኝታ የሚያጠቃቸው ሰዎች ሁሌም በራሳቸው እንደተናደዱ ነው። ለገዛ መብት የምትፋለም ብርቱ ሰው ሁን። ግዞትህን የማታስደፍር ጠንቃቃ ሁን። ባለቤቱን ካልናቁ ቤቱን አይነቀንቁ የሚለውን አባባል አስታውስ። ማንም አንተን ያልናቀ እንደፈለገው ሊጫወትብህ አይሞክርም። መረር ቢልም ለራስህ ብለህ ቆፍጠን በል። ሊጠቀሙብህ ከሚመጡ ራስ ወዳድ ሰዎች ጋር ቢያነካካህም የራስህን መብት ግን ለማንም አሳልፈህ አትስጥ። ራስህን ውደድ፣ ራስህን ጠብቅ። በግዞትህ ላይ በመንገስም ራስህን አስከብር። ሁሉም ከራሳችሁ ይጀምራል። ስለ ራሳችሁ ጥሩ ስሜት እንዲሰማችሁ የምትፈልጉ ከሆነ ራሳችሁን ተንከባከቡ። ስለ ራሳችሁ ግድ ይኑራችሁ። ለራሳችሁ ብላችሁ የተመረጠ ቦታ ተገኙ። የፈለጋችሁትን ለማድረግ በማትፈልጉት መንገድም ቢሆን የማለፍ ድፍረት ይኑራችሁ። ሌሎችን መጥላት እንጂ ራስን መውደድ ኃጢአት ሆኖ አያውቅም። ለሌሎች ክብር አለመስጠት እንጂ ራስን ማክበር ጥፋት ሆኖ አያውቅም። እናንተ ለራሳችሁ ከምታደርጉት በቀር ሌላ ከውጭ የምታገኙት ነገር አይኖርም። የእውነት ስለ ራሳችሁ ግድ የሚኖራችሁና ለውስጣችሁ አብዝታችሁ የምትጨነቁ ከሆነ ስለ ሰዎች ኃላፊነት መውሰድ አቁሙና ስለ ራሳችሁ ሕይወት ኃላፊነት ውሰዱ። የየትኛውም እንዲሆንላችሁ የምትፈልጉት ነገር መነሻ የእናንተ ጥረትና እንቅስቃሴ ነው። አዎ፣ የማንንም ደጅ መጥናት፣ ከማንም እጅ መጠበቅ፣ ከፈጣሪ በቀር ማንንም መለማመን አያስፈልግም። ከራሳችሁ ጀምሩ። በሰዎች ዘንድ ዋጋ ማግኘት ከፈለጋችሁ በቅድሚያ ለራሳችሁ ዋጋ ስጡ። ማንም ሰው እንዲያከብራችሁ ራሳችሁን አክብሩ፣ ራሳችሁን አስከብሩ። አስቀድማችሁ እናንተ ለራሳችሁ ያልሰጣችሁትን ቦታ ሰዎች እንዲሰጧችሁ አትጠብቁ። ሁሉም ነገር በእጃችሁ ሆኖ ከውጭ እስኪመጣላችሁ በመጠበቅ ጊዜያችሁን አታባክኑ። በገባችሁ ልክ ለራሳችሁ ደግ ሁኑ። በተረዳችሁት መጠን ለራሳችሁ ውለታ ዋሉ። እንዳቅማችሁ ራሳችሁን ተንከባከቡ። ለራሳችሁ ቅድሚያ ስጡ። ለራሳችሁ የምትሰጡት ቦታ ሲቀየር ዙሪያችሁ በሙሉ ይቀየራል። የሚጠቅሟችሁን ሰዎች ማሰብ ትጀምራላችሁ። የተሻላችሁ ተፈላጊ ሰው ትሆናላችሁ። አዎ ጀግናዬ፣ ማንም ሰው የምትፈልገውን ባያደርግልህ አንተ ለራስህ የምትችለውን ሁሉ እንዳደረግ እርግጠኛ ሁን። ማንም ሰው በምትፈልገው ደረጃ ክብርና ቦታ ባይሰጥ አንተ ለራስህ ስለምትሰጠው ክብርና ቦታ ግንዛቤው ይኖርህ። አንተ ለራስህ ማድረግ የምትችለውን ነገር ከሰዎች መጠበቅ አቁም። ሰዎች ቢረዱ፣ ሰዎች ቢያግዙ መልካም ነው። ነገር ግን አንተ ራስህን በማገዝና ራስህን በመረዳት ከምታመጣው ውጤት የበለጠ ውጤት ሊያመጡልህ አይችሉም። የምታውቀው ሰው በሙሉ ተቃዋሚ ሆኖ አንተ ብቻ የራስህ ደጋፊ በመሆን ስላመንክበት ጉዳይ እስከ መጨረሻው መፋለም ከቻልክ ተቃዋሚዎችህንም በሙሉ ደጋፊዎች የማታደርግበት መንገድ አይኖርም። ራስ ላይ በመስራት የተሻለው ሁሉ ለአንተ እንደሚገባ በተግባር አሳይ። ሕይወት በምርጫ እንደተሞላች አስተውሉ። ትምህርታችሁ ብቸኛው ሕይወታችሁን መቀየሪያ መንገድ አይደለም። ስራችሁ ብቸኛው ገቢ የምታገኙበት መንገድ አይደለም። ከአሁን ጓደኞቻችሁ ውጪ ሌሎች ሰዎች ጓደኞቻችሁ መሆን ይችላሉ። አሁን ካላችሁበት ጎጂ የፍቅር ሕይወት ውጪ ሌላም የፍቅር ሕይወት የመጀመር መብቱ አላችሁ። ምድር በምርጫ ተሞልታ ሳለ በራሳችሁ መንገድ ራሳችሁን ምርጫ አታሳጡት። ቀና ብላችሁ ዙሪያችሁን ተመልከቱ።
ራሳችሁን አስተምሩ፣ አስተውሉ። በአንዱ ባይሳካላችሁ በሌላው እንደሚሳካላችሁ አስቡ። የሆኑ ሰዎች ባይቀበሏችሁ ሌሎች ሰዎች ሊቀበሏችሁ እንደሚችሉ አስቡ። አዎ፣ ዓለማችሁን አታጥቧት። በገዛ አስተሳሰባችሁ ለራሳችሁ ገደብ አትሆኑ። የአሁን ስራችሁ ካላስደሰታችሁ ሌላ ስራ የመፈለግ መብቱ እንዳላችሁ እወቁ። የአሁን ከባቢያችሁ ካልተመቻችሁ የመቀየር ምርጫ እንዳላችሁ እወቁ። በወቅቱ ያላችሁበት ግንኙነት ሰላማችሁን ከነሳችሁ፣ እረፍት ከመስጠት ይልቅ ለከፋ ጭንቀት ከዳረጋችሁ፣ ከደስታ ይልቅ ለሐዘን ካበቃችሁ ጊዜ ወስዳችሁ በማሰብ ከእርሱ ነፃ የመሆን መብት እንዳላችሁ አስተውሉ። በአእምሮአችን የተገደቡ እሳቤዎች ሳይውል ሳያድር በምድር ላይ የመገለጥ አቅማቸው በጣም ከፍተኛ ነው። በተሰጠን ነፃነት የፈለግንበት መድረስ አሊያም ለውስጥ ሕሊናችን አለመቻላችንን በመንገር ራሳችንን መገደብ እንችላለን። ያልታሰቡ ነገሮች በተግባር ሊገለጡ አይችሉም። አዎ ጀግናዬ፣ በውስጥ ከፈጠርከው የተገደበና በብዙ ችግሮች የታጠረ ዓለም ውጪ ነፃ የሆነ የሚበጅህና ልታድግበት የሚገባ ሌላ ዓለም እንዳለ ማሰብ ጀምር። ራስህን ምርጫ እያሳጣ የህይወትን ጣዕም በሙላት ከማጣጣም አታግደው። እድሜ ዘመንህን በአንድ ቤት ተዘግቶብህ ስለ ውጪው መጥፎነትና አስፈሪነት ቢነገር ከዛ ቤት መውጣት አትፈልግም። ለራስህም ከአሁኑ ስራ ውጪ ያሉ ስራዎች ካንተ ጋር እንደማይሄዱ ደጋግመህ ለራስህ ብትነግረው፣ አሁን አብራህ ከሆነች ሴት ውጪ ሌላ ሴት እንደማትፈልግ ራስህን ብታሳምን፣ ከአሁን ጓደኞችህ በላይ ሌላ የሚያስብልህ ሰው እንደማይኖር ከተቀበልክ፣ ከዚህ በላይ ዓለምህን አጥብበህ በተገደበ ክልል ውስጥ የምትኖርበት ሁኔታ አይኖርም። ዓይንህን ግለጥ፣ ዞር ዞር በል። አንዱ ባይሳካ ሌላው እንደሚሳካልህ እያሰብክ በየአቅጣጫው ተንቀሳቀስ። ጥሩ ነገር ክፍያ አለው፣ ዋጋ ያስወጣል፣ ጥረትን ይጠይቃል፣ መሰጠትን ይፈልጋል። መጥፎ ተግባርም እንዲሁ ዋጋ ያስወጣል፣ እጅን ያሳጥራል፣ አቅምን ያሳንሳል፣ ስሜትን ይገድላል። እምነት ኖሮ ማድረግ የምትችለው ነገር በበጎ ተግባር የኋሊት ምላሽ በመተማመን ነው። የትኛውንም ክፋትን የሚዘራ ሐሳብ ብታመነጭ ጉዳቱና ክፍያው አሁን ባይሆንም በጊዜው በእጥፍ ይከፈልሃል። መሆን የምትችለው ብዙ መልካም ነገር እያለ ሸፍጥና ደባን ብትመርጥም ዋጋው አንድም ከአምላክ ሌላም ከሰው ይሰጥሃል። መጥፎና ጨካኝ ለመሆን ራስህን መካድ እንዳለብህ ልትገነዘብ ይገባል። ተፈጥሯዊው ሰውነት የመልካም ፍሬ ዘር እንጂ የጥፋትና የተንኮል ምንጭ አይደለም። ሕይወትን ቀለል ማድረግ ከፈለግ ጥሩ አዛኝና ሰዎችን የሚረዳ ሰው መሆን በቂህ ነው። አእምሮ ሲያርፍ፣ ውስጥ ሰላም ሲሰማው፣ ማንነትህ ሲነጻ፣ ንጹሕ አየር ስትተነፍስ፣ ከአምላክ ጋር ስትግባባ፣ ከባቢህን በበጎ ተግባር ስታንጽ የሚሰማህን ልዩ ስሜት አዳምጥ። ስሜቱንና ዋጋውን ብታመዛዝን የምታገኘው የተለየ ስሜት ከሌላ ከምታገኘው በእጅጉ ይበልጣል። አዎ ጀግናዬ፣ ክፍያ አለው። መልካም መሆን፣ ክፉ መሆን፣ ሕግን ማጽናት፣ ሕግን ማፍረስ፣ ሰውን መርዳት፣ ሰውን መጉዳት፣ ራስን መበደል፣ ራስን ነፃ ማውጣት፣ በታሪክ መታሰር፣ ታሪክ መስራት፣ እያንዳንዱ ተመጣጣኝ ዋጋ ያስከፍላል። ጠቃሚው ግን መልካምነት እንደሆነ ግልጽ ነው። ታሪክ የሆነ ተግባር ሁሌም ታሪክነቱ፣ ትርክትነቱ ይቀጥላል። የትም ሀገር፣ የትም ቦታ በማንም ሰው ሕይወት ውስጥ መጥፎ ታሪኮች ነበሩ። ብዙ ሰዎችም ጠፍተውበታል፣ ተሰቃይተውበታል፣ ዋጋ ከፍለውበታል። ነገር ግን ባለፈው ጥፋትና በደል ውስጥ
ራስን ወስኖ ማስቀመጥ፣ የራስን የተለየ ታሪክ ለመስራት አለመታገል፣ በምትኩ በትናንት ጥፋት ላይ ዛሬም የተለየ ጥፋትና ክፋትን ለመፈጸም መቻኮል ከሚዛናዊው ሰውኛ ባህሪ የወጣ ነው። መጥፎውን ታሪክ በመልካም ታሪክ መቀልበስ ባትችል፣ ክፉን ተግባር በጥሩ ሥራ መሻር ባትችል እንኳን ደጋግመ መጥፎውንና ክፉውን ታሪክ ማንሳት አቁም። አቅም እንደሌለው፣ ደካማ እንደሆነ፣ የራሱን ታሪክ መጻፍ እንደማይችል ልፍስፍስ ትውልድ ትናንት ለሆነው ክስተት ዛሬ የማይገባ ዋጋ ለመክፈል አትቸኩል። ሰው ሆነ መፈጠር ተአምር እንድትሰራ እንጂ ተአምረኛውን ሰው ያለ ጥፋቱ እንድትበድለውና እንድትኮንነው አይደለም። በምክንያትም ቢሆን መጥፎ ቂመኛ ሰው ከሆንክ ለመስዋዕትነት የምታቀርበው ውዱን የገዛ ሕይወትህን ነው። ከሚመርዘው የጥላቻና የተበዳይነት ስሜት ውጣ። ከበደል በተሻለ ብዙ ድንቅ ተግባራትን መፈጸም እንደምትችል አስተውል። ዋጋቸው ተመጣጣኝ ከሆነ ለሚያተርፉልህ መልካምነትና በጎነት የሚገባውን መስዋዕትነት ክፈል። ማን ነው ዋጋችሁን የሚተምነው? ማን ነው ደረጃ የሚያወጣላችሁ? ማን ነው በፈለገው መንገድ የሚያስተናግዳችሁ፣ ትሪት የሚያደርጋችሁ? ማን ነው ገቢያችሁን የሚወስንላችሁ? ማን ነው የሚያስከብራችሁ? ወዳጃችሁ፣ አድናቂያችሁ፣ ሰውነታችሁ ወይስ ወዳጅ ዘመዳችሁ? ከተጠቀሱት የትኛውም አስቀድሞ የተጠየቁትን ጥያቄዎች አይመልስላችሁም። ሁሉንም በአንዴ የምታገኙት ውድ ስትሆኑ ብቻ ነው። ውድነታችሁ የፈለጋችሁትን ሁሉ በቀላሉ በእጃችሁ እንድታስገቡ ያግዛችኋል። ውድነታችሁ በሰዎች ዘንድ የተሻለ ቦታን እንድታገኙ ያደርጋችኋል። ውድነታችሁ ክብራችሁ ነው። ውድነታችሁ የተፈላጊነታችሁ መሰረት ነው። ውድ እንደሆናችሁ ስታምኑ ማንም በቀላሉ ሊያገኛችሁ ብሎም ሊያጠቃችሁ አይችልም። በፍጹም የማይመጥናችሁ ስፍራ አትገኙም። በምንም መንገድ ሰዎች ሊያጠቋችሁ አይችሉም። ውድ ሁኑ። ለማንም በቀላሉ አትገኙ። ማንም እንዲመራችሁ አትፍቀዱ። ማንም ወሬ ማሞቂያ እንዲያደርጋችሁ እድል አትስጡት። ውድ ስትሆኑ ሰዎች ብዙ ሊሉ ይችላሉ። ስማችሁን ሊያጠፉ ይችላሉ። ከጀርባችሁ ሊዶልቱባችሁ፣ ሊጎዷችሁም ሊሞክሩ ይችላሉ። እናንተ ግን ውድ እስከ መሆናችሁና ተፈላጊነታችሁን እስከ ጨመራችሁ ድረስ የሚሰጣችሁ ክብርና ቦታ በሚያውቋችሁ አይደለም በማያውቋችሁ ሰዎች ዘንድም ከፍ ያለ ይሆናል። ውድ ነገር የሚጠላ ሰው የለም። በውድ ነገር የማይቀና ሰው የለም። ውድነትን የማይፈልግ ሰው አይኖርም። ነገር ግን ራሱን ውድ አድርጎ የሚቀበል፣ ሕይወቱን ውድ፣ እያንዳንዱን ውሎውን ውድና ዋጋ የማይወጣለት ዕንቁ አድርጎ የሚቀበል ሰው እጅጉን ጥቂት ነው። ክብራችሁን የምታውቁ ከሆነ፣ የእውነት ውድ ስለመሆናችሁ እርግጠኛ ከሆናችሁ፣ ዋጋችሁን በማይጨምር ርካሽ ቦታ አትገኙም። የማይመጥናችሁን ወሬ አታወሩም። በከንቱ አሉባልታ ሰላማችሁን አታጡም። በኮሽታ አትደነግጡም። ከመንጋው ጋር ወደማይሆን አቅጣጫ አትነዱም። ውድ ስትሆኑ የማይተመን ዋጋ ይኖራችኋል። ውድ ስትሆኑ የዓለም ቅጥ ያጣ ውጥንቅጥ አይረብሻችሁም። ሰላማችሁ በእጃችሁ፣ ክብራችሁም በጉያችሁ ይሆናል። ጀግናዬ፣ ተራ አትሁን። በምትኩ ለሚያውቅህም ለማያውቅህም ውድነትህን አሳይ። አዙሪት ከሆነው የተለመደው የተራነት ሕይወት ውጣ። ለገዛ ክብር ስትል የተመጠነ የተገደበ ግንኙነት ይኑርህ። ለቀልድ ሁሉ አትሳቅ። ለተናጋሪ ሁሉ አታሽቃብጥ። ለትንሹም ለትልቁም አታጎብድድ። አቋም አልባ ተከታይ አትሁን። ማንም ወደ ሕይወትህ ከመግባቱ በፊት ውድነትህን በሚገባ አሳየው። የተለየህ የተከበርክ፣ ራስህን የምትወድ አቋም ያለህ ብርቱ ሰው እንደሆንክ አሳውቀው። ባለቤቱን ካልናቁ አጥሩን አይነቀንቁ የሚለውን የሀገራችንን ድንቅ አባባል አስታውስ። ማንም አንተን ካልናቀ በዓላማ አይሳለቅም።
ማንም ለአንተ ቦታ ቢኖረው በሕልምህ አያሾፍም። ማንም ለአንተ ግድ ቢኖረው እቅድህን አያጣጥልም፣ ሐሳብህን አያረክስም። ለማንም ራስህን ግልጽ አታድርግ። ማንም ሙሉ ማንነትህን እንዲያውቅ አትፍቀድ። ውድነትህን በተግባር አሳይ። ክብርህን ጨምር። ራስህን አስከብር። ራስህን በባትሪ ተፈልጎ እንደሚገኝ ብርቅዬ ሰው አድርገህ ተገኝ። ያንተ የሆነውን ሁሉ ሊያራክስ ለሚመጣ ፊት አትስጥ። ውድነትህ ላልገባው እስኪገባው ደረጃህን አሳየው። የትኛውንም ውድ ነገር ተመልከቱ፣ የራሱ ዋጋ አለው። ማንኛውንም ትልቅ ደረጃ ላይ የደረሰን ሰው ተመልከቱ። ብዙ ለፍቷል። አንድ የምታደንቁትን ሰው ሕይወት መርምሩ። ለምን ታደንቁታላችሁ? ለምን በእርሱ ደስ ይላችኋል? መልሳችሁ ሊሆን የሚችለው እናንተ ማሳካት የምትፈልጉትን ነገር አሳክቷል ወይም በጠንካራ ማንነቱ ገዝቷችኋል። ዋጋ ኖሮት ምንም በቀላሉ የሚመጣ ነገር የለም። የትኛውም ጥሩ ነገር ዋጋ ያስከፍላል፣ ጊዜ ይወስዳል፣ ብዙ ይፈትናል፣ ያሳምማል። ሂደቱ ሲገባችሁ ብቻ በሕይወታችሁ ላይ ትልቅ ለውጥ ማምጣት ትጀምራላችሁ። የምር ዋጋ እየከፈላችሁ እንደሆነ ሲሰማችሁ ብቻ ወደ መዳረሻችሁ መጠጋት ትችላላችሁ። ውድ ነገር እያሳደዳችሁ ከሆነ የትኛውንም ርካሽ ነገር ለማንሳት አታቀረቅሩም። የኔ የምትሉት ዓላማ ሲኖራችሁ ሕይወታችሁን በዓላማችሁ ታጥሩታላችሁ። የምታዩት ወደፊት ነው። የምትጓዙት ወደፊት ነው። የምትፈጽሙት ተግባርና ወሬያችሁ በሙሉ ከዓላማችሁ ጋር የተገናኘ ነው። አዎ፣ ሕይወታችሁን በውድ መዝኑት። ኑሯችሁን በትርጉም መዝኑት። በእያንዳንዱ እንቅስቃሴያችሁ ውስጥ ሰላምን ስለማግኘታችሁ አስቡ። ደስታን ስለማጣጣማችሁ እርግጠኛ ሁኑ። በትንሹም ቢሆን ለእርካታችሁ መቅረባችሁን ተመልከቱ። የምትፈልጉት ቦታ ልትደርሱ አትችሉም። ልትደርሱ የምትችሉት ልማዳችሁ የሚወስዳችሁ ቦታ ብቻ ነው። መስራት ስታቆሙ ጉዞአችሁ ይገታል። ትጋታችሁ ሲቋረጥ፣ ጥረታችሁ ሲቀለበስ፣ የሕልማችሁ የስኬት ጊዜ ይራዘማል። ደስታችሁ እየራቀ፣ እርካታችሁ እየሸሸ ይመጣል። መስራት ደስ አይላችሁም። ያለማቋረጥ መትጋት ምቾት አይሰጣችሁም። ጠንክሮ ለመስራት ተነሳሽነት ታጣላችሁ። በዚህ ሁሉ ፈታኝ ሁነት ውስጥ ያለፋችሁ ዕለት ግን በእርግጥም የሚገባችሁን ውድ ነገር በእጃችሁ ማስገባት ትችላላችሁ። ብዙዎች የስኬትን ክብደት ያወራሉ። ብዙዎች የደስታን ክብደት ያስተጋባሉ። ብዙዎች ጠንክሮ የመስራትን ፈተናነት ደጋግመው ይናገራሉ። ነገር ግን ለቆራጥ ሰው ከባዱ እንደ ቀላል ሊታለፍ እንደሚችል አይናገሩም። አዎ ጀግናዬ፣ ምርጫ አለ። ምርጫ ሕይወት ነው። ትርፍ ያለው፣ ዋጋህን የሚጨምር፣ ውድነትህን የሚያጎላ፣ ተፈላጊነትህን የሚጨምር ሕይወት። በመካከለኝነት የምትኖረው ትርጉም ያለው ሕይወት እንደማይኖር አስታውስ። በስንፍና የሚታለፍ መሰናክል፣ በቸልተኝነት የሚገፋ ፈተና፣ በበታችነት ስሜት ውስጥ የሚገነባ በራስ መተማመን የለም። ጨካኝ መሆን ካለብህ የምትሆነው ሕይወትህን ለማሻሻል ነው። ቀሪው ዘመንህ ምርጡ ዘመንህ እንዲሆን አድርግ። ረጅም መንገድ ተጉዘህ ይሆናል። ብዙ ሞክረህ ይሆናል። ደጋግመህ ያለምንም ውጤት ዋጋ ከፍለህ ይሆናል። ነገር ግን ሕይወት አሁንም ፈተናዋን አላቆመችም። ሕይወት አሁንም አጣብቂኟን አልቀነሰችም። እናም አንተም ጥረትህን አታቆምም። ስልጠናህን አታቋርጥም። ሩጫህን አታቆምም። እንቅስቃሴ ላይ እስከሆንክ ድረስ ካለፈው በላይ መጪው ጊዜ የተሻለ እንደሆነ እመን። በየትኛውም ጥረትህ ውስጥ ዋጋህ እየጨመረ የሕይወትህ ጥራትም እየተቀየረ እንደሆነ ተረዳ። ባርነትና ነፃነት አንድ ቦታ ሊኖሩ አይችሉም። ኤርነስታይን ሮዝ
አንድ በሕይወቱ ባርነት ያሰቃየው በሰው እጅ ላይ የወደቀ ሐሳቡን ከመሬት ሊያወርደው ይቅርና ለመብላት ለመጠጣት እንኳን የሰው ፍቃድ የሚያስፈልገው ሕይወቱ በሙሉ በሰው ትከሻ ላይ የሆነ ሰው ኑሮ ምን እንደሚመስል ለመገመት የግድ በእርሱ ቦታ መሆን አይጠበቅብንም። የሰው ልጅ የሚያስብ የሚያመዛዝንና የሚያስተውል ፍጡር ነው። ነገር ግን አንዳንዱ ይሄን ስጦታውን ባለመጠቀሙ እጅጉን ከባድ የሕይወት አጣብቂኝ ውስጥ ይገባል። ከገጠመው ጊዜያዊ ችግር ሲሸሽ ለባሰ ችግር ሊዳረግ እንደሚችል አያስብም። ዛሬ ለሚዘለው ራት ሲያለቅስ ሙሉ ቀን አለመመገብን አያስብም። በሀገሩ ዝቅ ብሎ መስራትን ሸሽቶ በሰው ሀገር ከባርነት ባልተናነሰ የነፃነትን አየር እንኳን ለመተንፈስ እየተቸገረ መኖር እንዳለ አያስብም። ሕይወት ቀድመው ለተረዷት ጥሩ ጣዕም አላት። ሳይረዷት ለሚጓዙት ግን ትከሻን እንደሚያጎብጥ ሸክም ጫናዋ እየበረታ ይቀጥላል። አዎ፣ ነፃነት ወይም ባርነት፣ አንዱን ምረጡ። በአንዱ ጨክኑ፣ በአንዱ ተመሩ። አንዱን ውሰዱ፣ አንዱን ጣሉ። ሁለቱም በአንድ ስፍራ ሊኖሩ አይችሉምና የወደዳችሁትን ለማግኘት መክፈል ያለባችሁን ዋጋ ክፈሉ። አንዳንድ ምርጫ የሚያሳጧችሁ ዘመናችሁን በሙሉ እየተጠቀሙባችሁ ለአፍታም ፋታ ሳይሰጧችሁ ጉልበትና ጊዜያችሁን የሚበዘብዙ ሰዎች ይኖራሉ። ያ መንገድ በእርግጥ ወደ ነፃነታችሁ የሚወስዳችሁ ራሳችሁን ችላችሁ ለመቆም የሚያግዛችሁ ከሆነ እንደምንም ተወጡት። ነገር ግን መቼም ከአቅማችሁ በላይ ባሪያ ሆናችሁ ለመኖር አትወስኑ። ሰውነት ባርነትን አይፈቅድም። የተሰጠን ክብር ለተጨቋኝነት አይጋብዝም። የባርነትን ምሬት የሚያውቅ ያውቀዋል። መቀለጃ መሆን ይኖራል። በገንዘብና በቁስ መተመን አለ። ከሰውነት ልክ መውረድ አለ። መስራት የምትችሉትን ያህል ስሩ። መክፈል ያለባችሁን ዋጋ ክፈሉ። ነገር ግን በፍጹም ነገ የሚያሸማቅቃችሁን ተግባር አትፈጽሙ። እንዴትም ማንም በማንነታችሁ ላይ እንዲረማመድ አትፍቀዱ። አዎ ጀግናዬ፣ አሁን መኖር ብርቅ ነው። ብዙዎች እንዲሁ በባርነትና በነፃነት መሃል ሲዋትቱ ይኖራሉ። ነፃነትን ለማግኘት ብለው የዕድሜ እኩሌታቸውን ገንዘብን በማሳደድ ያጠፉታል። ገንዘብን ሲያገኙ ያሰቡትን ነፃነት ያጡታል። እንደፈለጉ መኖር አይችሉም። ከድካማቸው የተነሳ ሰውነታቸው ይዝላል፣ በሽታ ይደራረብባቸዋል። በባርነት የተቃጠሉለት ገንዘብ ጤናቸውንና ወጣትነታቸውን መመለስ አለመቻሉ ይገባቸዋል። በስተመጨረሻ ሙሉውን ነፃነት የማያጎናጽፍ ድካም ከከንቱ ባርነት የተለየ ትርጉም አይኖረውም። እንዲሁ ትርፍ በሌለው የስቃይ መንገድ ለመባከን ጊዜ እንደሌለ አስታውስ። አንድ ቀን ለሚቆም ሕይወት ብለህ ማብቂያ የሌለው የሕይወት ዘመን ስቃይ ውስጥ አትግባ። ሳትበላው ለምትሞተው ገንዘብና ንብረት ሙሉ ሕይወትን አትሰዋ። በሕይወት እስካለ ድረስ ከራስ ጀምሮ ፈጣሪ የቅርብ ቤተሰቦችህና ወዳጆችህ ጭምር ጥራት ያለው ውድ ጊዜ እንደሚፈልጉ አስታውስ። እንዲሁ እንደወጣህ እንደወረድክ፣ እንዲሁ እንደተንከራተትክና እንደባተልክ ሕይወት እንዳታዘምብህ በፍጥነት ወደ ራስህ ተመለስ። ለሕይወትህ ዋጋ ስጥ። በሚገባህ ልክ ኖረህ ውለፍ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።